እያልሻለሽ አንቺ ያምሻል እንዴ? እውነቴን ነው ኤፍራታ፣ ተረጋጊ፣ በደንብ ስሚኝ። ይኸውልሽ ተረጋጊ። በእርግጥ እውነት ነው ብለሽ ለመቀበል እኮ ይከብዳል አውቃለሁ። በእንደዚህ አይነት ነገር አይቀጥልም። ቆይ ማነሽ? ፍላጎትሽ ምንድን ነው? እሺ ትንሽ ጠብቂኝና ላሳይሽ። በስተመጨረሻም የቃል እህት ኤፍራታ ጋር በመሄድ ለኤፍራታ ልጇ እንዳልሞተና በህይወት እንዳለ ነግራታለች ማለት ነው። ኤፍራታ ግን ማመን እየፈለገች ማመን አልቻለችም። ከዛም እንግዲህ የቃል እህት አንቺ ልታምኝኝ አትችይም፣ ነገር ግን የሚያሳምን ነገርም ይዣለሁ በማለት ስልኳን ከፍታ በቪዲዮ ታሳያታለች። ከዛ በኋላ እንግዲህ ኤፍራታ ማመን አልቻለችም። ደስ ቢላትም ነገር ግን በጣም ደንግጣ ስለነበረ ወድቃለች ማለት ነው፣ ራሷን ስታ። ታዲያ ጽዮን እንዳሰማ ፈልጋ ነበረ የቃል እህት። እኔና ኤፍራታ ብቻ ነን ማውራት ያለብን ብላ ለእሷ ብቻ ነበረ ያወራቻት ነገሩን። ነገር ግን ወንድሟን እንደማትጎዳ ቃል እንድትገባላት ፈልጋ ስለነበረ ቃል ግቢልኝ ወንድሜን እንደማትጎጂ ላንቺ ብሎ ነው እንጂ እንደዚህ ማድረግ አፈልጎ አይደለም ብላ እንግዲህ ቃል ለቃል አስባ ነው። አሁንም ቢሆን ለኤፍራታ ብቻ ሳይሆን እንግዲህ ብዙ ጊዜ ከሷ ደብቆ የኤፍራታን ልጅ እንግዲህ እንዳስቀመጠ ካወቀች በኋላ ሰላም አልሰጣትም ማለት ነው። ይህን ነገር እኔ ለኤፍራታ መናገር አለብኝ፣ በልጇ ናፍቆት እሷም በዚህ ልክ መሰቃየት የለባትም፣ ልጇ በህይወት እንዳለ ካወቀች ደስ ሊላት ይችላል በማለት እንግዲህ ቀጥታ እሷ ቤት ሄዳለች ማለት ነው። ጽዮንን ጠርቷ ስለነበረ ወንድሟ ጽዮን ኤፍራታ ብቻዋን ናት፣ ጥሩ ስሜት ላይ አይደለችም፣ ስለዚህ መተሽ እሷ ጋር ብትሆኚ ደስ ይለኛል ብላ ስለነበረ እንግዲህ እሷም ጽዮን ጋር በመሄድ ከጽዮን ጋር ወደነ ኤፍራታ ቤት ከሄደች በኋላ ይህንን ነገር ነግራታለች ማለት ነው። ከዛ በኋላ እንግዲህ የተፈጠረው ነገር በጣም ነው የሚያሳዝነው። ራሷን ስታ ወድቃለች። ጽዮን ደግሞ በምን ምክንያት እንደወደቀች አታውቅም። ነገር ግን ጉዳት ብታደርስብሽስ እኔ ብቻሽን ጥዬ አልሄድም፣ እኔው ጋር አውሩ፣ የምታወሩትን ነገር ከኔ የተደበቀ ምስጢር ምን ቢኖር ነው ብላ እምቢ ብትልም ነገር ግን ኤፍራታም ተስማምታ ሂጂ በቃ ምንም አታደርገኝም፣ እቤቴ ውስጥ ነው ያለሁትኝ ብላታለች። እውነትም የቃል እህት ምንም አላደረገቻትም። ልጇ በህይወት እንዳለ ብቻ ነው የተናገረቻት። ታዲያ ኤፍራታ ደግሞ ራሷን ስታ ወድቃለች ለጊዜው። ነገር ግን ጽዮን ምን አድርገሻት ነው በማለት እንግዲህ የቃልን እህት ቢላ ይዛ ልትወጋት እየሞከረች ነው ያለችው። ማን ደርሶ ያስጥላት ይሆን? አይ ነገሩ እንደዛ አይደለም፣ ቆይ ተረጋጊ፣ አድምጭኝ፣ እኔ ምንም አላደረኳትም ብላታለች። ነገር ግን ምስጢሩን እንድትሰማ አልፈለገችም የቃል እህት ለጽዮን ማለት ነው። ጽዮን እንድትሰማ ስላልፈለገች ነው ለብቻዋ ኤፍራታን ማውራት የፈለገችው ማለት ነው። ኤፍራታ ልጇ መኖሯን ስላወቀች በጣም ነው ደስ የሚለው። ግን ራሷን ስታለች። እውነትም ራስን ያስታል ማለት ነው። ልጅን የሚያክል ሞቷል ተብሎ ተነግሮ ከዛ በህይወት መኖሩን ደግሞ ስታውቅ ለምን አትደነግጥም?
ብዙዎቻችን ኤፍራታ ትስማ ይህን እውነት መስማት አለባት ብላችኋል ማለት ነው። ነገር ግን የኤፍራታም ወንድም ያውቃል ዳግም፣ ነገር ግን መናገር አልፈለገም። እንዳይናገርም ያደረገው ነገር አለ ማለት ነው። ያው ሉሊት ተብዬዋ። በሌላ በኩል ደግሞ ሉሊት የኤፍራታ ልጅ ልትወስድ ነው ማለት ነው። ከሴትየዋ ጋር ተነጋግራ እንደነበር አይተናል። አሁን ላይ ግን ሉሊት ምንም አይነት ገንዘብ አልሰጥሽም፣ ከመቼ ወዲህ ነው ደግሞ ለአንቺ ብር ተሰጥቶ የምትሰሪው? ቀጥ ብለሽ ልጁን ትሰጭኛለሽ ወይስ ሌላ ችግር ልፍጠር እያለቻት እያስፈራራቻት ነው ያለችው ማለት ነው። የኤፍራታ ልጅ የምትጠብቅ ሞግዚት እንግዲህ አሁን ላይ ከሉሊት ጋር ተነጋግራ ልጁን ለሉሊት ልትሰጥ እንደነበረ አይተናል። እናም ደግሞ ቃል ይሄንን ነገር አያውቅም። ገንዘቤን አስገባልኝ፣ አሁን ላይ ትንሽ ችግር ገጥሞኝ ነው፣ ለዛ ነው ያስቸገርኩክ ብላ ብር ልትቀበለው ነው በዘዴ። ግን ብሩ እሷ ጋር ስላልደረሰ አሁን ላይ ደግሞ ቀጥ ብላ እንግዲህ ሉሊት ወደ እሷ መታለች። ልጁን ትሰጭኛለች ወይስ በጉልበት ልውሰድ እያለች እያስፈራራቻት ነው ያለችው። ምን ታደርግ ይሆን ሉሊት? ልጁን በጉልበት ትወስዳለች። ታዲያ አሁን ላይ ደግሞ የቃል እህት ልጅሽ አለ ብላ ኤፍራታ ተናግራለች። ኤፍራታም እንግዲህ እንዳየናት ከሆነ ህልም አይቻለው ልጄ እንዳልሞተ አይቻለው በህልም። ምንድን ነው እኔ አላውቅም፣ ብቻ የተለየ ስሜት እየተሰማኝ ነው፣ ልጄ በህይወት እንዳለ እየተሰማኝ ነው፣ ህልም አይቻለው ብላ እንግዲህ ናታን እየተናገረች ነበረ። ናታንም በጣም አሳዝነዋለች ኤፍራታ። ከዛም እንግዲህ ያው አባብሏት እቅፍ አድርጓት ሊያረሳሳትም ፈልጓል። ለዛ ነው ብቻዋን እንዳትሆን የፈለገውና እንዲሁም ደግሞ ጽዮን እዛ ቤት መታ ከእሷ ጋር እንድትሆን የፈለገው። ታዲያ የተፈጠረውን ነገር ናታን ከሰማ ምን ሊሰማው ይችላል? ምናልባት ለናታንም ላይነግሩት ይችላሉ። በአሁን ሰዓት ላይ ባይነገረው ጥሩ ነው ማለት ነው። ምክንያቱም ልጁ አሁንም ሉሊት እጅ ከገባ ሉሊት ደግሞ በዚህ ሰዓት ላይ ናታንን ልጁን ይዛ ማስፈራራት ትፈልጋለች ማለት ነው። ዳግምም የናታን ልጅ በህይወት እንዳለ እያወቀ እስከዛሬ ድረስ ደብቋል ማለት ነው። ባይደብቅ ኑሮ እንደምንም ብለው ፈልገው ልጃቸውን ያገኙ ነበረ ማለት ነው፣ በህይወት እንዳሌለ ስለሚያውቁ እንጂ። አሁን ላይ የኤፍራታ ፍለጋዋን ትቀጥላለች ከወደቀችበት ከተነሳች በኋላ። ነገር ግን እስከዛ ድረስ ሉሊት ደግሞ የኤፍራታ ልጅ እጇ ታስገባለች። ከዛ በኋላ ደግሞ ሌላ ችግር ይፈጠራል ማለት ነው። እንግዲህ ሉሊት ይሄንን ተንኮል ያሰበችበት ምክንያት ከናታን ጋር እንግዲህ አሁን ላይ ግብ ላይ ናቸው። ናታን እንዴት እንደዚህ ታደርጊያለሽ? ደግሞ አብጃለሁ ብለሽ ሳታብጂ ይሄ ሁሉ ተንኮል እንዴት ትሰሪያለሽ? ከልጄ መሞት ጀርባም የአንቺ እጅ አለበት ብሎ እያስፈራራት እንደነበረ አይተናል ማለት ነው። እንግዲህ ቃል አሁን ላይ ልጁን ትንከባከባለች ብሎ የሚያስባት ሴት መልሳ ክደዋለች ማለት ነው። እንግዲህ የሚቀጥለው ክፍል ላይ የምናየው ይሆናል ሁሉንም ነገር። ሉሊት እጅ መግባት የለበትም የኤፍራታ ልጅ የምትሉ እስኪ ይህንን ቪዲዮ ላይክ አድርጉት ማለት ነው። የኤፍራታ ልጅ ሉሊት እጅ ከገባ አሁንም ሌላ ችግር፣ ሌላ ብጥብጥ፣ አሁንም ሌላ ጭንቀት ነው የሚፈጠረው ማለት ነው። አሁንም እንግዲህ ሌላ ጦርነት ከተፈጠረ ሉሊትና ናታን እሳትና ጭድ ነው የሚሆኑት። በነገራችን ላይ ያው የናታን ወንድምም ያፌትም ምን እየሰራ ይሁን በአሁን ሰዓት ላይ ሁለቱም ፓርት ላይ አልመጣም ማለት ነው። ስለዚህ የሚሰራው ስራ አለ። ናታንን እስካሁን ድረስ የሚያሰቃዩትን ሰዎች ፈልጎ የሚያገኝበትም ፓርቶች ሊሆን ይችላል ማለት ነው። እንግዲህ ሉሊት ምናልባት ልጁን ይዛ ላትወጣም ትችላለች። ሌላ ሰው ሊደርስም ይችላል ማለት ነው። ሊያስጥላትም ይችላል። ነገር ግን ቃል የቀጠራት ለኤፍራታ ልጅ ሞግዚት እውነትም ከሃዲ ናት ማለት ነው። ምክንያቱም ልጁንም ደግሞ እየተሳደበች አንተ መናጥ የሆንክ ልጅ እያለች እየተናገረችው ነው ያለችው ማለት ነው። እንግዲህ ወላጅ ሆና በዛ ላይ ሴት ሆና በዚህ ልክ የኤፍራታ ልጅ ላይ ጨክና በገንዘብ መልሳ ለሉሊት መስጠቷ በጣም ነው የሚያሳዝነው ማለት ነው። አንዳንድ ጊዜ ያው ታማኝ ሰራተኞች አሉ ማለት ነው። ልጃችንን ጠብቁልን ብለን የምንሰጣቸው እንዲሁም ደግሞ ከሃዲ ለገንዘብ ብለው ልጅን ለተለያየ ነገር አሳልፎ የሚሰጡ ልክ ቃል የቀጠራት አይነት ሞግዚትም አለች ማለት ነው። ከእንደዚህ አይነት ሞግዚቶች እንግዲህ ፈጣሪ ይሰውረን ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ነው ያለው? እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ላይክ
ሼር ስለምታደርጉልኝ እጅግ አድርጌ አመሰግናለሁ። ሐረግ ድራማ ላይ እንግዲህ አሁን ላይ ኤፍራታና ናታን መሀል ክፍተት ቢፈጠርም አሁን ላይ ናታን ሁሉንም ነገር ወደ ጎን ትቶ ኤፍራታን እያጽናናት ነው ያለው። በተለይ አሁን ላይ ህልም አይቻለሁ ካለች ጊዜ ጀምሮ በጣም እያዘነላት ነው ያለው። ለዛም ነው ጽዮንን ወደ ቤት አምጥቶ ከእሷ ጋር እንድትሆን ያደረገው ማለት ነው። ነገር ግን ይህ ቃል እህት አሁን ላይ ቾኩላ ለኤፍራታ ተናግራለች። በአሁን ሰዓት ላይ ባትነግራት ጥሩ ነበረ። ነገር ግን ምናልባት ጥሩ አጋጣሚም ሊሆን ይችላል። ምክንያቱም ልጃቸውን ለመፈለግ ወደዛ ቤት ማምራት ይችላሉ ማለት ነው። እንግዲህ ሉሊት ሳትቀበል በፊት ቶሎ ከሄዱ ያገኛሉ። ያው ቤቱን ስለምታውቅ የቃል እህት። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።